ይሄን ያክል በጣም ስግብግብ አይደለም። ቤቱን ተቀብዬ ዞር ነው። ከዛ በኋላ እኮ ነው እንደዚህ አይነት ወሬ ያመጣሽው። እኔ እኮ የፈለገ ነገር ይሰማኛል። ምን ልበልሽ እኮ ሊሰማህ ይችላል ብሩኬ፣ ግን ደግሞ እኔ ስግብግብ እንዳልሆንኩ ወይም ደግሞ ጥቅመኛ እንዳልሆንኩ ታውቅ ራስሽም እኮ ብለሽኛል። ዱላ ግን እንግዲህ ወንበር ላይ አስቼ ለምን መሰለህ በቃ ከአንተ ጋር እንትን ስትልብኝ እኔ ጥቅመኛ አይደለሁም ቤትን ተረክቤ ዞር ምለው ብላለች። እንግዲህ ሀይሚዬ ዝምታውን ሰብራለች። ብሩኬ ያው እኔ እቃ አይደለሁም ሰው ነኝ፣ ስትፈልግ እንለያይ፣ ስፈልግ አብረን እንኑር፣ ቤቱን ከተረከበች በኋላ ነው እንደዚህ አነጋገር ያመጣሽው ያለ እንግዲህ በጋሽ የፌት እየተከራከሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ሀይሚና ብሩኬ እንግዲህ ከጋሽዬ ጋር መጥተዋል። ክርክሩ እንደቀጠለ ነው። አሁንም እንደ አዲስ ማለት ነው። ሀይሚዬ እሙሽዬ ማግኘት እፈልጋለሁ እያሉ ነው ጋሽዬ። እንግዲህ ሀይሚ ካንተ ጋር መኖር ነው የምፈልገው። እንግዲህ እውነት በቀደም በንዴት እንለያይ ብላ ነበር። እንግዲህ ቤቱ ከተረከብሽ በኋላ ደግሞ አብረን እንኖር ማለት ምን አመጣ? እሱም እንለያይ አብቅቷል ካለ በኋላ ነው እንግዲህ ችግሩ። ብሩኬ ቤቱን ያስረከባት በጥል ሰዓት ነው። እንግዲህ ሁሉንም ነገር የሚያደርገው ብሩኬ ባለፈውም በጥል ሰዓት ነው ቀለበት ያደረገላት። አሁንም በጥል ሰዓት ቤቱን ሰጣት። እሷ እንግዲህ ቤቱ እውነት ነው ቤት ውስጥ ብቻውን እንዴት ነው የምትኖረው? ምን ታደርግበታለች? እኔ ጥቅመኛ አይደለሁም አንተ እንደዚህ የምትለኝ እያለችው ነው እንግዲህ። ብሩኬ ደግሞ እኔም ሰው ነኝ፣ ስትፈልጊ እንለያይ፣ ስትፈልጊ አብረን እንኖር፣ ቤቱን ከተረከብሽ በኋላ ነው ይሄንን ነገር ያመጣሽው እያለ ነው እንግዲህ ያለው ብሩኬ። እንግዲህ እነዚህ ልጆች አይለያዩም። ጋሽዬ እንግዲህ ሙሽዬን ፈልጋለሁ እያሉ ነው እንግዲህ ከሙሽዬ ጋር ሊያስታርቁ ነው። ተስፋ እናደርጋለን። ብሩኬ ትተስቲ አንተ እስቲ ሁሉንም ነገር ተው፣ ሁሉንም ነገር እስቲ ተውና ታረቁ። ሲጀመር ሀይሚ ጥፋት የለባትም። በንዴት ነው። በንዴት ደግሞ እኛም እንናደዳለን። እኛም ብንሆን አንችልም፣ አያስችልም። የተደረገው ነገር ያደረገችው ልጅቷ በማላችሁ ገብታ የበጠበጠቻችሁ ነገር እኛም ብንሆን አንችልም። ሴት ነን ሁላችንም ማለት ነው። በንዴት ነው እንግዲህ ለማምጣት ለምና ነው። ከዛ በኋላ እንለያይ ያለችው በቃኝ ያለችው በንዴት ደክሟት ነው። አንተም እንግዲህ ከዛ በኋላ በቅቶኛል እያልክ በመሀል ደግሞ ቤት አስረከብካት። እንግዲህ ቤት እየሰራላት ነበር። ቤት ሰጣት ስጦታ። እንግዲህ ቤቱ ከመጣ በኋላ ነው እንደዚህ አይነት ደግሞ የተቀየረችው። ቤቱን ከሰጣት በኋላ ነው እያለ ነው እንግዲህ ብሩኬ። ሀይሚ እንግዲህ በሱ ላይ የተመለከተ ነገር ነው እንግዲህ። እኔ ጥቅመኛ አይደለሁም፣ እንዴት በቤቱ ምክንያት ቤቱ ስለተቀበልሽ ነው እኔ ጥቅመኛ ለጥቅም ብዬ አይደለም አንተ ምቀርብ እንደዚህ የምትለኝ እያለችው ነው እንግዲህ ብሩኬ ሀይሚ ማለት ነው። እንግዲህ እነዚህ ልጆች አይለያዩም። ጨረቃ ፋሚሊዎች አትጨናነቁ፣ ተረጋጉ። እንግዲህ ጋሽዬ ለሙሽዬ ውሰደኝ፣ እኔ ሙሽዬ ማግኘት ፈልጋለሁ ብሎ አሉ። እንግዲህ አንድ ላይ ተመካክሮ ሙሽዬም እየመከረቻት ነው፣ ሀይሚን እየመከረች ነው። ሁላቸውንም ልብ ይስጣቸው እያለች ነው እንግዲህ። ታርቆ በተስፋ እንደሚመጡ ተስፋ እናደርጋለን። ይታረቃሉ፣ ታስታርቃለች። ብሩኬ ከዚህ በላይ አታስጨንቃት። ብሩኬ ከዚህ በላይ አታስጨንቃት። ይበቃል። አታስጨንቃት። ይበቃል። በቃችሁ እስቲ በቃችሁ። በመሀላችሁ እስቲ ጠላት የገባውን ጠላት ውልቅ አድርጎ ውልቅ ብላለች መሰለኝ ጠፍታ ላይ ደግሞ ሰሞኑን ሴጣን ማለት ነው ውልቅ አድርጓት ውልቅ